ሰውኛ የተሰማኝ እኔ ታኩርን እንኳን ሳላቀው ማለት ነው ምንም ሳላቀው እንኳን አትሊስት ሄጄ በቃ ጀስት ኖርማል ቲክቶከር ላይ እንዳየሁት ሄጄ 45,000 ሰጡት። የለኝም እኮ ግን ትንሽ እንኳን ትንሽ የሆነ ፌር ነገር ቢያደርግ ግን አወድ ደግሞ በፈለገው ሰዓት ነው ለታኩር የሚሰጠው። እኔ ለታኩር ቀን ደውዬ አውርቼዋለሁ። ሳወራው አወድ አይመጣም ኦልሬዲ ለስቲቭ ቃል ገብቶለታል። አንተን ግን በጣም ነው የሚወድህ። እግዚአብሔር ምስክር ምን ያደርጋል ካልተዘረዘረ ነው። እንደዛ አይደለም እኮ ይሄ እኮ እንትን እኮ ነው ሪስፔክት እኮ ነው። አወድ አሁን በራሱ ገንዘብ ሶሪ ማለቱ ምን ቀልድ ነው እንዴ? ታኩርንም እኮ ያቆም እኮ አይደል እንዴ? ግን ሶሪ ኢቭን ደውሎ እግዚአብሔርም ማለት ነው ደውሎ አወድ ራሱ ደውሎ አናግሮት በጣም ሶሪ ምናምን ብሎት ምናምን ነገር ታኩሪም ችግር የለም ምናምን ብሏል። ተረዳሽኝ አይደል? አለቀ። ሶ እዚህ በቃ እንደ ቃሉ መሰረት ቃሉን ማጠፍ ስለማይፈልግ አወድ መቶ ሰጠው፣ ለስቲቭ መቶ ሰጠው። ከዛ ምን አለው ታኩርን ለአንተ እክስሃለሁ ብሎታል። ከዚህም በላይ እክስሃለሁ፣ እግዚአብሔርን ነው የምልሽ፣ ከዚህም በላይ እክስሃለሁ አለው። ገባሻ? ዋናው እኮ ጨለው እኮ ነው። ምንም እኮ ቀጠሮ ጌም ምናምን ጨለው እኮ ነው አንዴ ምንም ማናችን የምንጮተው። እኔ ዛሬ ብሸነፍ 300 ሺህ ዛሬ ብሸነፍ ነገ መቶ አንድ ሰው 20 አንበሳ ቢሰጠኝ አሁን አትሳሳት። እኔ ያስቆምሃለሁ። ይሄ ተው እሺ። እንትና ያወድ ምናምን ማውራቱን ስለማላውቅ ኦኬ ሶሪ እዛው ይጨርሱ። እኔም እኮ አይመለከተኝም። እኔ አሁን አንተ ግን 300 ሺህ ጨላው ነው ትላለህ። ስሜትስ ሞራልስ እንዴ? ሰው ልጅ ጌም አዘጋጅቶ አንድ ጊፍት አንተና እኔ ነን እኮ የሰጠነው ከጊፍተሮች ከጌመሮች ማንም እኮ የሰጠው ሰው የለም። ጌመሮችን ታዲያ ንገሪያቸዋል። እሱማ ቀጥቅጫቸዋለሁ በደንብ አድርጌ ነው የቀጠቀጥኳቸው። ለምን አትሊስት እንኳን 5,000 እንኳን እዛ ሲያሽቃብጡ የነበሩትኝ ገስት ላይ የነበሩትኝ ኮመንታተር የነበሩትኝ አትሊስት 5,000 እንኳን ቢሰጡትኝ መደጋገፍ። አሁን ለምሳሌ ናሁም እኛ ጌመሮች ነን አይደል? እንዴት እንደምናመጣው እንዴት አውቃለሁ። ግን አትሊስት አሁን ለምሳሌ ስጢፎም እኔ አሁን ስጢፎ ጋር ባልጣላ ኖሮ አባቴ ሙጥ እኩል ይሰጣቸው ነበር። ለስጢፎም አንበሳ ለታኩርም አንበሳ ነበር ማውረድ የነበረው። ቅርበት ኖሮን አይደለም አውቂያቸው አይደለም። ግን ቲክቶክ ላይ እንደዚህ ሀይ በመባባል እንኳን አዝኜ እሰጥ ነበረ። ከዛ ጋር ብሎክም ስለተደራረግ ምናምን ነው። ጌመሮችም አትሊስት እንኳን 5,000 መተባበር ቢለመድ እንደዚህ መዋደድ መቀራረብ ቢለመድ እነሱን ነገርያቸው ነገርያቸው። እኔ የምችለውን እኔ ባይዘዌ ማለት ነው አዋድ ስቲቭ ጋር እንደሚሆን ስለማቅ ለታኩር ሰጠሁት። ሄጂ በቃ አለቀ ማለት የምችለውን ሰጠሁት። 20 ሺህ ኮይን ነው 20 ሺህ ኮይን ሰጠሁት። ገባሻል? እሱ የጌመሮቹ ጠይቂያቸው። ግን ኖርማሊ እዚህ ኮመንት ላይ የሚያላችሁ የምነግራችሁ ነገር ማለት ነው ማንም ሰው በገዛ ገንዘቡ ለፈለገው ሰው መስጠት ይችላል። ስለዚህ ይህንን ነገር እየመጣችሁ እዚህ ጋር ቅድም ታኩር ጋር እኔ ገዝት በቃ አብሽር ምናምን ብዬው ልገባ ስል ኮመንት ላይ አስወጡት ምናምን እንዴ አይ ከአንተ ጋር ላይ ምንድን ነው አታትፈቁም። ታኩርንም ጠይቁት። አወድ ደውሎ አልጠየቀህም ወይ? አወድ ደውሎ ምንድን ነው ያለህ በሉት። አሽቃባጭ ጉቡ ደግሞ አዎ አሽቃባጭ ነው። በቃ አንተ ኮመንት አታንብብ ነው ተው በቃ በእግዚአብሔር ዝም በል። ኢትስ ኦኬ ሰው የተሰማው አይደለም። አይ አንዳንድ ሰው ኮመንት ላይ ይመጣና እንደዚህ ይላል። ታፕ እንኳን የማያረግ ሰው እኮ ነው መጥቶ ኮመንት ላይ ለመሳደብ የሚሞክረው እንዴ። አወድ የኔ ጊፍተር ነው አይደለ? የኔ ጊፍተር ሆኖ ለስቲቭ ፑሽ ስላደረገለት እኮ ነው መጥተው ነው የሚሰድቡኝ። አይ እሷ ጎበዝ እንደሞ ነው በቃ አለቀ። ለምን ሌሎቹ ጊፍተሮች ለምን ለታኩር አልሰጡት? ለምን እነሱ ላይ አልገነንም? ቆይ ልንገርካ አሁን ለምሳሌ የሰቆቃው የሚባለው ሰቆቃው ባለጌ ስለሆኑ ናቸው እነሱ። ግን ሰቆቃው የሚባለው ሁላችንም እናውቃለን የስቲቭ ጊፍተር ነው። ለስቲቭ ቆይ አስጨርሰኝ። ቆይ ልንገርካ አዳምጠኝ። ለስቲቭ ሲሰጥ የነበረ ለስቲቭ ሰፖርት ሲያደርግ የነበረ ነው። ሰቆቃው ማንም ሰው መናገር አይችልም። አንደኛ ሄደው እንዴ ማይሆን ነገር በቃ የተሰራው ነገር እኔ ይቅርታ አድርግልኝ አሁን ድራማ ነው። በጣም ያስጠላል። በቃ
በጣም ነው የሚያስጠላው። አሁን ማንም ሰው ሰቆቃው መናገር አይችልም። ለምን ሰቆቃው የስቴፍ ጊፍተር ነው፣ ሁላችንም እናውቃለን። ለስቴፍ ነው የሚሰጠው። ግን ሌሎቹ በቃ የሆነ ነገር ተሰራርቷል። ግን ኢትስ ኦኬ። እኔ ምን አገባኝ? ለእኔ እኮ አይደለም እኔ ናው የሚደርሰኝ። ግን በጣም ብዙ ሰው የሆነ ገባ እንደ አስተያየት ቅር ያለውን ነገር ይናገራል። ይሄ በጣም ብልግና ነው። እኔ በጣም ነው የደበረኝ ማለት ነው። የእነሱን ነገር እኔ አላውቅም። እኔ ግን የሚያማቀውም የሚያገባኝም ስላወድ ነው። አወድ የሰጠውም የዛሬ ወር ቃል ስለገባለት ለስቲቭ ቃሉን ስለማያጠፍ ስላላጠፈ ነው ሄዶ የሰጠው። አለቀ። ሌላ አይደለም እንጂ ታኩር እንዲሸነፍ ወይ ምናምን ወይ በቃ ያዘጋጀውን ኮይን ሰጠው። ለሱ ብሎ ነው የገዛው ኮይንም ሰጠው። በቃ አለቀ። ገባሽ? ያ ነው ሰውም እንዲረዳ የምፈልገው ነገር ይህንን ነው እንጂ ሌላ ወሬ ማውራት አስፈላጊ አይደለም እኮ። ግን ናኦሚ አሁን ሰው አስተያየት ሲሰጥ አትስጡ ማለት አትችልም። ይሄ ቲክቶክ ነው፣ መብቱ ነው መስጠት። ማንም ሰው አስተያየት የመስጠት መብት አለው። ግን የማይመስል ነገር ደግሞ ሲወራ ማለት ነው ቤታ፣ አንድ ሰው በራሱ ገንዘብ የፈለገውን ነገር ማድረግ ከቻለ እኔ ባይዘዌ አወድ ሄዶ ለታኩር ሰጥቶት ቢሆን አንተ ስቲቭ ጓደኛ ሆኖ አይደለ እንዲህ ምናምን ነው የሚሉ ይመጣው። ገባሽ? እኔም ልንገራችሁ እዛ ናሆም ቤት ያላችሁ ማለት ነው ዮኒ ይገባላታል የምትሉ ዮኒም እናንተም ቂጣችሁን ተሸክሸኩ ተለብለቡ ነው የምላችሁ። ናሆም ቤት ያላችሁ ዮኒ ይገባላታል የምትሉ ዮኒም እናንተም ተለብለቡ ነው የምላችሁ። እኔ ቤት ታዩ ነኝ። ሀሳቤን በቀጥታ መግለጽ የምችል ሰው ነኝ። ማንም ምንም አባቱ አያመጣም። ስፈልጋችሁ ስድብ ምን እንደሆነ አሳያለሁ። ስፈልግ ረግጣለሁ። ምንም አስተያየት ሰጣለሁ። እኔ በአሸናፊውም መጥፎ ነገር አልተናገርኩ። መልካም እድል ያልኩ ገባ። ግን እንደ አስተያየት ግን ማንኛውም ሰው ቲክቶክ ላይ እንዳለው እዚህ 10,000 ሰዎች አሉ። 10,000 ሰዎች ያላቸውን ስሜትና ሀሳብ ተናግሯል። እኔ ቤታ ብቻ አይደለም የተናገርኩት። ነገ ቤታ ላይ ነገር ይገናል ብትሉ ምናምን የምታስቡ ሰዎች ካላችሁ ምንም አባታቸው አያመጡም። ሁሌም ቫይራል ነኝ፣ እቀጥላለሁ ነው የምላችሁ እዚህ ቲክቶክ ላይ እካካ ታስፈራራለህ እንዴ? ነገ የሞተር ሬሳ አንተ ፍራው እንጂ እኔ ቤታ አልፈራውም። እከካ እኮ ቤታ ነኝ አውቄ አይ ነው ያለው ገባ። እኔ ደግሞ የኔ ልብ ለአንተ ሊሆን አይችልም። የናሁን ፎንቴ የኔ ሊሆን አይችልም። የኮመንታተር ልብ የኔ ልብ ሊሆን አይችልም። ተረዳኝ አይደል? ሁላችንም ልባችን ይለያያል። በቃ እኔ የተሰማኝን ነገር ያየሁትን ነገር ተናገርኩኝ። እኔ ታኩር ጓደኛ አይደለ፣ አውርቼውም ማቅሰውም አይደለ። ናሁን መድኃኒዓለምን ነው የምልህ። አውርቼውን ማውቅም ሰው አይደለሁም። ጓደኛ ማለት ነው። ያከሳሰረው እኮ ሰው እኮ ነው እንዴ። እኔ እኮ ገዝቼ በራሴ ገንዘብ ገዝቼ የምሰጥ እኮ ነው ይመስለው እንዴ። አይ እሱ ከአንተ ጋር የሚያገናኝ እንደዛ እኮ አይደለም። ባይዘው ጋይስ እንዲህ እንደዚህ አታርግ እንደዚህ አርግ የምለው ነው ይመስላችሁ? ጓደኛዬ ነው ወንድሜ ነው እንጂ እንደዚህ አርግ እንደዚህ አታርግ እኮ ማለት አልችልም። ሰው የፈለገውን ነገር ማድረግ ይችላል። ትክክል አልሰራችሁም ነው የሆነ እኔ እንትን ቀምሬ ምናምን ነው እኮ ይመስለው። ወዲያ በቃ አንተ በቃ እርሳው። ወይስ ሁሉም አስተያየት ሰጥቷል። ነገም አትሊስት ይሆናል አይደለ? ናሆሜ እኩል ቢሰጣቸው አሪፍ ነው። ሌላን ጌመር ሳይታዘቡ እኔ ጋር መተው እናውም እንደዚህ በናውም እኔ እኮ ተናግሬያለሁ። ስማ ከጌመሮች ተናግሬያለሁ። አንተ እንደሰጠህ ኧረ ቻውን ያልጫወትም ጋይስ ቤተሰቦቼ ላወራ ነው። ቤታ ልክ ነሽ። አበሻ ሲነገረው አይገባውም። አይ ደግሞ እሱ ቤት ናውን ቤት ተዋት ሆኒ ይገባላታል። ሲገባል ትረጋጋለህ። ለአንተ ይንገርክ። እኔ ሄዶ ኢቨን እንኳን አሁን በኋላ መጥቶ ለጊፍተር ነው የሚያሽቃብጠው። ለምን በኋላ ነገ ይሰጠኛል ብሎ ስለሚያስብ። ከዛ በኋላ ጊፍተሮች ደግሞ ሄዶ ሲሰጡ ታያላችሁ። አለቀ። ይሄ ነው የቲክቶክ ነገር። እኔ ቤታ ለእውነት ምቆም ሰው ነኝ። ለእውነት የምኖር ሰው ነኝ። ቀጥታ ነው የልቤን የስሜቴን የምናገረው። 4 ነጥብ የታወቀ ነው። ናሆም አልኩኝ ቴቴ በጣም ያሽቃብጣል አወድ ምናምን ነገር ከዛ ይለቀለታል። አለቀ። ምንድን ቲክቶክ እኮ ያለ ነገር ነው። በእውነት ህሊና ግን አይምሮ ካላችሁ ግን እዚህ ቲክቶክ ላይ አትሊስት እንኳን ማለት ነው ትልቅ ሰው ነው በጣም ሰፖርት የሚያደርግ ነው ምናምን አይደል? አዚስ ፌር የሆነ ነገር ቢያደርጉ ጥሩ ነው እንጂ እኮ እኔ ፋራ አይደለሁም፣ ሰገጤ አይደለሁም። በሰው ገንዘብ አላዝም። አይደለም ለታኩር አለመስጠት አይደለም። ለምን አወድ የሚባል ሰውዬ ለምን ቂጡን አይደለም ምናምኑንም ሙንጤውንም ይጥረግበት በገዛ ገንዘቡ መብቱ ነው። ፋራ አይደለሁም እኔ ሰው በገንዘብ ስጥ ማለት ግን አትሊስት የሆነ ይነዋል አይደለ? ስልክ ደውሎ እንዳወራው መጠን
ሌላ ጊዜ እሰጥሃለሁ እክስሃለሁ። ጌም ላይ ነው መሰጠት ያለበት። ጌም ላይ ነው የሚያኮራው እንዴ። አንድ ሰው ከጀርባ ቢቦጭቅልኝ ጌም ልጫወት ብዬ በጌም ቀን ሰውም እንደውም ሊወዳችሁ የሚችለው ሰውም እንደውም ሊያከብራችሁ የሚችለው 2 ቦታ ስትሰጡ ነው መልካም ልባላችሁ የሚባለው። ለምን አሁን ጌመር ቢሆን የለውም ትላላችሁ። ጊፍተር ከሆነ ግን አንድ ሰው 1 ሚሊዮን ምናምን እዛ ሲሰጥ አትሊስት ትንሽ መጥቶ እንኳን ሰፖርት አያደርገውም? ህሊና ቢሶች ገደል ግቡ አቦ እንጂ እኔ ስጤፎይ መቼው ምንም ያገናኝ ነገር የለም። ኧረ ተዋቸው ደግሞ እኔ ሊያስፈራ እናንተ እኔ ደግሞ ኧረ ይደብራል። እናቴን ነው የምልሽ። ስሙኝ ነጋውን ደግሞ እኔ ሊያስፈራሩኝ ይፈልጋሉ። የሞተር ሬሳን የምፈራ መሰላችሁ? ውሃ በይ ተፈጸመ ተከናወነ የሆነ በቃ ሴራ አለው፣ ግን ማድረግ ይቻላል። ኖኖን አባቴ ሙት። እኔ ከስጢፎ ጋር ስለተጣሉ አይደለም። አባቴ ሙት። እኔ ስጢፎን ካልወደድኩት አልወደድኩትም ነው የምላቸው። ስራቅጠውን ፊት ለፊት ነው የረገጥኩት፣ ስመልስለትም ፊት ለፊት ነው የመለስኩለት። ቪዲዮንም ስሰራ ከማንም በላይ ሚሊዮን አስገብቼ ነው የሰራውለት። እናቴ ትሙት ነው የምላችሁ። እስጢፎ በደህናው ጊዜ እኮ ማለት ነው ማንም ቲክቶከር ንቆት ያልሰራለትን ቪዲዮ እኔ ቤታዮ ነኝ የሰራውለት አይደለ? በደህናው ሰዓት ማለት ሳንጣላ እኔ ነኝ አሁላ ሚሊዮን ፎሎ ያስገባውለትኝ ሳንቀው ዘፈኑ ማለት ነው። በደህናው ጊዜ ሰው ደግሞ ሲጣላ ሄዶ ሰፖርት ላይ ደራረግ ይችላል፣ ላያወራ ይችላል። እኔ ባንጣላ ባንቦላለቅ መድኃኔዓለም ነው የምላችሁ። መወዱ አባቴን ለሁለቱም አንዳንድ አንበሳ ነበር የሚሰጠው። መወዱ አባቴን ይኸው እግዚአብሔር ያየኛል ከሰማይ። ባንጣላ ሰው ሲጣላ ሄዶ ጊፍት ሊሰጥ አይችልም፣ ሊግባባ አይችልም። ባንጣላ ለሁለቱም እኩል ነበር የምሰጠው። ጓደኞቼ ሆኖ አይደለም። እውነት በጣም ነው የተሰማኝ እና ፌር የሆነ ነገር እዚህ ቲክቶክ ላይ ቢደረግ መልካም ነበር እግዚአብሔርን እንጂ እኔ ልጁ ስለተሰጠው ደግሞ የሰጠው የራሱ ጊፍተር ነው። ሁለተኛ ላይ ያለው ሁላችንም ሰቆቃውን እናውቀዋለን። ሰው የሚካበራል ለምናቴ ትሙን እኔ ጀስት እኔ የሆነ ውስጤ ልቤ የሆነ ስለማይችለው እግዚአብሔርን እንደዚህ አይነት ነገር ሳይ በቃ ሰዎች አሁን ለምሳሌ ተመጣጣኝ ፉክክር ቢኖራቸው ልዩነታቸው እንዴ ልዩነቱን አይታችሁታል እንዴ? በ2 ሚሊዮን ምናምን እኮ በላይ ነው እኮ ልዩነታቸው። ያኛው 3 ሚሊዮን ገብቶ የ300,000 አንድ አንበሳ እኮ ነው እንትን ያለለት እና ይደብራል። እኔ አይ ዶንት ኖ እኔ ልቤ በቃ ስለሚያዝን ነው ማርያምን አይ ዶንት ኖ። ኤኒዌይስ አይ ነው እኮ እኔም ነገር እኔ ላይ ነው ነገ የሚመጣው። ግን እንዲነፋዋችሁ ነው የምላችሁ መጥቼ ነገ ተነፉ ነው የምላችሁ ነገ መጥቼ ምንም ቦታም አልሰጣችሁ። ኧረ ግን እኔ የመጨረሻ የምናገረው ይሄንን ነገር እኔ ተነፉ ነው የምላቸው። ነገ መጥተውን ቢናገሩ አስተያየት ቢሰጡ። ግን የኢትዮጵያ ጌመሮች ችጋራም፣ ሆዳም፣ አስመሳይ፣ አጎብዳጅ በቃ እርስ በርስ የምትቀናኑ ምቀኛሞች ናችሁ። ይህንን የተረዳሁትኝ። ለሌላ ጊዜያችሁ ግን 5,000 2,000 1,000 ቢሆን ሰፖርት ተደራረጉ፣ ተሰጣጡ። ለዚህ ነው ከ5 ዓመት ልመና ልትወጡ ያልቻላችሁትኝ። እኔ ከኋላችሁ መጥቼ የተሻለ ነገር ተሰጥቶኝ በተሻለ ሁኔታ ሰፖርት ያደረግኩ ሰው ነኝ። እርስ በእርስ ሰፖርት ተደራረጉ፣ ልመዱ። 5 ዓመታት ሙሉ ከልመና አልወጣችሁም፣ ከአበባ አልወጣችሁም። ለምን ቢባል በቃ አይሳካላችሁም። እርስ በርስ ተጋገዙ፣ እርስ በርስ ተሰጣጡ። በስመ አብ ወልድ። እኔ እግዚአብሔርን እኔ በዚህ ጌም ያየሁት ምንድን ነው? ለአንድ ጌመር አንድ ቀን ሰፖርት ለማያደርገኝ ሰው ብሞት ከዛሬ ጀምሮ 5 ሳንቲም አልሰጥም። እግዚአብሔር ውዶቼ ብሞት። ኧረ በኢየሱስ ስም ኧረ እኔ የማያገባኝም እኮ ውዴ። ግን ያው እንደ ማንኛውም ሰው ሶሻል ሚዲያ ተጠቃሚ ነኝ። እንደ ማንኛውም ሰው የታየኝን የተሰማኝን ነው የምናገረው። እንደ ማንኛውም ሰው የታየኝን። እኔ ጌመር ምንድነው ቲክቶከር ነኝ። የልቤን የተሰማኝን እናገራለሁ። ከዛ በተረፈ ግን ማንም ምንም አያመጣም ውዶቼ። እኔ በነገራችን ላይ ነገ አስተያየት ወጥተው የጨረጨሱ ታኝከው የተጣሉ ምናምን የተረሱ ምናምን ሰዎች አስተያየት ብትሰጡ ምን እንደምላችሁ ታውቃላችሁ? ጁንከው ይግባላችሁ፣ ይሄ እጄ ይግባላችሁ ነው የምላችሁ። ሁላችሁንም ምንም አባታችሁ አታመጡ። ለማምንበት ነው የምናገረው። እውነት ኤኒዌይስ ጨርሻለሁ።
ወዳችኋለሁ ውዶቼ፣ አከብራችኋለሁ። ባላችሁበት ሰላም ሁኑ። ባላችሁበት ሰላም ሁኑ። እግዚአብሔር ባላችሁበት ይርዳችሁ። ተዋደዱ። ቀይንን ነው የምለው። ቻው ውዶቼ። ቆይቼ ነው የምገባው። ጸጉሬን እየፈታው ነው። ጸጉሬን ማንም ማንቸስተር ዩናይትድ ነው የሚለው። ኧረ በእናትህ ትልቅ ሰው ነህ። በእግዚአብሔር ክብሩ ይስፋ ለመድኃኒዓለም ትላለህ። ዘር ውስጥ ገብተህ አትብኳካ። ትልቅ ሰው ነህ። በቃ አሁን ያው በአንተ ቤት የልብስ አራዳ ልብስ ቂቅ አድርገህ ጥቁር በቃ ነጭ ልብስ ለብሰህ በቃ ቢሽ ዳር ምናምን ፎቶ ተነስተህ በአንተ ቤት አራዳ ነህ። ከዛ ዘር ውስጥ ገብቶ ትግራዋይ ምናምን በዘር ነው እንዴት ተጫወቱት? ነገ እኮ ታኩርና ማን ነው እስጢፍ እኮ አብረው አንድ ሳህን ላይ ነው የሚበሉት እንዴ። ሴት ስትለጠልጥ ዘር አትመርጥም። አብረህ ስትበላ ዘር አትመርጥም። ለእንደዚህ አይነት ነገር ደግሞ ዘር ትመርጣለህ። መሀይም ይሽ ከመሀይምነት ያልወጡ ያለ እነዚህ መቼም አይሰለጥኑም። ማሬ ከላይ ምጽፊ ለማ ከላይ ወሬ እየደረሰኝ ነው። ለማ ይሽታይ እባክሽ ወደዛ ከክ አሁንም እኮ ስቲል እኮ አሁንም እኮ ጌሙ ይላችሁ አሁንም እኮ ቢሆን ማለት ነው እየነገሩኝ ነው። አሁንም ቢሆን እና አሁን በተናገረው ነገር ሌላ ጊዜ እክስሃለሁ ምናምን እያለው ነው። እክስሃለሁ ምናምን እያለው ነበር አይደለ? አሁን ናሁም ጋር ሄዶ አንበሳውን ከሚያዘንብልን ለታኩር ከጌሙ በኋላ የሆነ ነገር ጣል አያደርግለትም። ልክ ማነው ናሁም ሄድና ለታት ጎኔ እንደነበረ ስጠው ስለው ሰጠው እንዳለው አሁን ሄዶ መስጠት አይችልም። ይሽ አስመሳይ። እኔ ጋይስ በቃ እኔ በዚህ ባህሪ ነው ከሰው ጋር ማልስማማው። ከአስመሳይ ጋር አልስማማም ጋይስ። ማርያምን በቃ ሰው ሲያስመስል አልወድም። ጌሙ አልቋል አይደል? አሁን ሰፖርት አያደርገው የሆነ ነገር አይሰጠውም። ሌላ ቀን ከሳሃለው ከሚለው ለቆመለትና ለእንትን ላለለት ከሚያዘም ኧረ አስመሳይ ምድር ላይ ነው ያለ ነው። ኧረ እሱማ መብቱ ነው ወዶቼ። ግን በቃ የሆነ እኔ እናቴ ደግሞ ተሰምቶኝ ነው በቃ አይዶን ነው ማሮች አይዶን ነው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ግን እነዚህ ጊፍተሮች በሰው የሚመሩ እኔ ጋይስ ኧረ እኔ ሉጣ ጋይስ እኔ ተውኝ። በዚሁ ከቀጠልኩኝ ይሄድበታለሁ። ተውኝ ሉጣ ወንዶቼ፣ እኔ በዚሁ ከቀጠልኩኝ ይሄድበታለሁ። ተውኝ ወንዶቼ፣ ተውኝ። በዚሁ ከቀጠልኩኝ ታኩርን ይጠሉታል ማለት ነው እንዳለ ጌመሮቹ እዛ አብረው። እግዚአብሔርን አይዶሉን ያላቅም ቀይዝ እግዚአብሔርን ስማሙ እንደመንፈስ ቅዱስ እነ ፍራይዴዎች ራሱ ገረም ወይስ ራራራ ከስንቱ ተጣልተን እንችለዋለን። ጋይ ዝም እንበል እንጂ እኔ ላይ ያልደረሱ ምን አገባኝ ብዬ ጸጥ ልበል እንጂ ወይ አቦ ዝም በል አፍህን ዝጋ በእናትህ ቅማላ። ረግጬ እንዳላስቀምጠ የድሮዋን ቤታ እንዳላመጣት ደባሽ ተቀመጡ። እንዶች አረ ልውጣ ነው ባክሽ። ምን ሌላ ወሬ ያወራለሁ? ሌላ ልውጣ ነው። እኔ ጸጉሬን እየፈታሁ ነው። ጸጉሬን ላበጥር ምናምን ውዶቼ። ላይፍ ከገባውም ደግሞ እገባለሁ ነገ። እንግዲህ የኔ ቤታ እኔ የማወራው ነገር ሁሉ 11,000 ሰው ነበራችሁ። እኔ የማወራው ነገር ሁሉ ቲክቶክ ላይ ኮንተንት ነው። እንግዲህ በሉ እየተቀባበላችሁ ውዶቼ አውሩበት። እዛ ቤት ስኬደች ምቀኛ እስጢፎ ጋር ቀንታ ስለተሰጣ ትላላችሁ። በዚህ የእናንተ ቅናት ደግሞ ልዩነት፣ የእናንተ ቅናት እኮ ይለያል። በዚህ ጋርም ደግሞ ምጥትትሉና ማለት ነው ወይ ታኩር ሲያሳዝን ትላላችሁ። አጀንዳ መስጠት ነው እንግዲህ አውሩበት። 2 ቀን በላይ አይዘልም እንኳን አይደለም ይሄ ይወራለታል የተባለውን በአንድ ነው የቀሰመው። ወይ ስለዛ አጀንዳ ይመጣል ይሄዳል።
እስኪ ቻው በሉኝ ፍቅሮቼ፣ እንለያይ። ቻው በሉኝ። በኋላ መጥቼ ቀረውን ጊፍት ጋላሪ እናስሞላለን ውዶቼ። እሺ እቺ ራሄን የምትባይ ደግሞ ማለት ነው እዚህ ቤት እንዳትመጪ እሺ። ቆይ እንዴት እንደምቦልቅሽ ያለው አንቺ አሽቃባጭ። ቻው በሉኝ ፍቅሮቼ። ቶሎ ተመልሼ እመጣለሁ። አሁን ባል ልኩ ደግሬ ያለው አወድ ጌም በተጫወት ቁጥር ገንዘቡን ነው የሚጨርሰው። በቃ እየሄደ እኔን ለማስቀጣት ጋይዝ፣ እኔን ለማስቀጣት አሁን በቃ እንቅልፍ ነው የሚያጥረው። የሚጠላ ሁሉ ሰው ነው እየሄደ የሚሰጠው። እንቅልፍ ያጥረዋል ጋይዝ። ቻው በሉ እስኪ ቻው በሉ ቻው። ሰላምዬ ተረጋጊሽ፣ ትልቅ ሰው ነሽ። አሁን አንቺ በዚህ ሰዓት ልጆችሽን ምግብ የምታበይበት ትምህርት ቤት የምትወስጅበት ነው። ሰላም እሺ፣ አደይ ምናምን የምትበይ ትልቅ ሰው ነሽ። ከህፃናት መሀል ውጪ። ስቴፎም ልጅ ነው፣ ታኩርም ልጅ ነው። በአንቺ አሁን አንጻር ማለት ነው። እኛ ብናወራ ያምርብናል። አንቺ ትልቅ ሴት ነሽ። አስተያየት አትስጪ። ብትቺ እግዚአብሔር ያሳድጋችሁ ብለሽ ትፊባቸው። ትልቅ ሰው ስለሆንሽ ያድጋሉ። በዚህ እድሜሽ ህጻናት መሀል ገብተሽ አታብኳኪ። ቁሌታም ፍየል ትልቅ ሰው ሆና ጋይስ መሀል ላይ ገብታ በቃ አንተን ይችላል። ህይወትሽን አቻችው ውዴ። እነሱ ሸቅለው ነው። አንቺ ምን አግኝተሽ ነው እድሜ ልክሽ እንዳለቀለቅሽ አጎብዳጅ። ኤኒዌይስ ወዳችኋለሁ። ቻው ፍቅሮቼ። አቤት እኔ ግን የሆነ ነገር አልናገር፣ ግን እናቲቱን ገይስ እኔ የሆነ ነገር ከተናገርኩ አሁን ገና የሆነ ነገር ካልኩኝ 11,000 ሰዎች ተደርድራችሁ መሄጃ እኮ አሳጣችሁኝ እኮ ዶቼ፣ መሄጃ አሳጣችሁኝ እኮ፣ መተንፈሻ መውጫ አጣውኝ እኮ። ትንሽ ደድብ ችግር የለውም። አዎ አጀንዳ ለመስጠት ነው። ድድብና ላይ ደረስን። ጭንቅላቴን ለማደደብ እየሞከርኩ እኮ ነው። በቃ ደድብ። ስማ በኋላ ካለ እመጣለሁ። አብረን እንደድብ። ምንድን ነው ቤታዬ? ምንድን ነው? እኔማ እሳተ ነበልባል የሆነ ነገር ላይ ሄጄ ነው። እባክህ ያው ሪከርድ ላይ ስለምታዩ ይደርሰሃል። ሄድሽበት? ይሄ የእነ ታኩር ጌም ግን አጀንዳ ነው ቤታ ይመስለኛል ሳስበው። አዎ እንትና ሁለቱ ጓደኞች ናቸው እንዴ? ትግባባለህ? ጓደኛ ምን በቲክቶክ ከሁለቱም ጋር እንዴ? ምን ነው? አይ እንዲህ ለማወቅ ልጠይቅ ብዬ ነው። አዎ ግን አጀንዳ ነው ጌሙ። እሺ ደግሞ በውስጥ እጽፍልሻለሁ። መረጃም ደርሶኛል፣ ፎቶ ምናምን ደርሶኛል። የምንድን ነው ፎቶ? የራቁት ፎቶ ነው ቴሌግራም። እሱን ምን ፈለግሽ? ኤኒዌይስ ስማኝ፣ አለክ ትቆያለህ ማሬ ዛሬ? እኔ ምን ትንሽ አየሩን ትንሽ ፖለቲካ እየሰራ ሰላምዬ፣ ቦለኩሽኝ። አሮጊት ሲያወራሉ ደግሞ ውጭ በእናትሽ ቦለኩሽ። አሮጊት አንቺ አሮጊት ሲያወራ መስማት አለብሽ። አሮጊት ከአሮጊት ስንት ነገር ይገኛል። ረዛ ቦለኳትኝ እንዴ? ትልቅ ሴትዮ ናት። ህጻናት መሀል ገብታ እንትና ይችልን ትላለች። ያማታል እንዴ? ወይ ስለ ጌሙ ነው። ጌሙማ አጀንዳ ነው። ደድብ ጭንቅላት ደድብ ኖ አጀንዳ እኮ አይደለም። ስማ አጀንዳ ኤርሚ ስማኝ፣ አጀንዳ አይደለም። አታስቀይስ ኤርሚ። እኔ ቀጥታ የምናገር ሰው ነኝ። ምን ማስቀይስ ያስፈልግ? አጀንዳ ሆኖ ምናምን ሳይሆን አንድ ሰው በፌር ይሆናል አይደለ? ፌር የሆነ አይነት የምርሽ ይወራ ስለ ጌም እናቴ ትሙት የምሬን ነው ያወራሁት። ይደብራል፣ በቃ ይደብራል። የሆነ አይነት ቢሆን ደስ ይል ነበር ነው በቃ። እንዲ አስተያየት እንዲሆን እኮ በዚህም በኩል በዛም በኩል ሰው መኖር ነበረበት። ግን አንድ ሰው በስልክ ደውሎ አንተን ማለት ነው ችግር የለውም አታስብ፣ ሌላ ቀን እክሳለሁ ከሚልክ ለምንድን ነው በቀጥታ መቶ ሰፖርት የማያደርግ? ከዛ በኋላ እክሳለሁ ብሎ ለሌላ ሰው መስጠት እኩል ነበር ማድረግ የነበረበት ነው። ይሄ እኔ ስሜት ነው እንግዲህ። እኔ አሜሪካ ቀመስ ስለሆንኩኝ ቤታዬ፣ አንቺን እንደ ሀሳብሽ የራስሽን ሀሳብ መያዝ ትችያለሽ። እኔ አሜሪካ ቀመስ ማይነት ሴት ነው። አይጮቱማ